ሐዋርያነት የቃሉ ትርጉምና አጠቃቀሙስ? ሐዋርያት የሚለው መጽሐፍ ቅዱሳችን ላይ ያለው ቃል የግሪኩን አፖስቶሎስ የሚለውን ቃል ተክቶ ነው የገባው። የግሪኩ አፖስቶሎስ የሚለው ቃል ደግሞ መሄድን፣ መላክን፣ አንድን ጉዳይ አንድን ትእዛዝ ተቀብሎ መሄድን የሚያሳይ ቃል ነው። በዚህ ኃላፊነት የሚነሳ ይህ ኃላፊነት ያለው ሰው አለ እያለ ነው ማለት ራሳችንን ከራሳችን መሰረት ጋር እያጋጨን ነው ማለት ነው። ዛሬ ላይ ሐዋርያት የሉም ብለን እንላለን። አሁንም ደግሜ እያልኩኝ ነው የሉም ብለን ምንልባቸው አበይት ብለን ምንላቸው ምክንያቶች ምንድን ናቸው? እነዚህን መስፈርቶች የሚያሟላ የሆነ ሰው አለ እያልን ነው ብሎ ማለት አንድ ነገር እያልን ነው። በሌላ አነጋገር አንደኛ የተመሰረተው መሰረት ሙሉ አይደለም እያልን ነው። ሐዋርያነት በጸሎት ብዛት የሚደረስበት በመንፈስ ቅዱስ ሙላት የሚደረስበት የስልጣን ማማ አይደለም። ገብቶ ጉዳዩ አገልግሎት ከሆነ የምሬን ነው። ጉዳዩ አገልግሎት ከሆነ ጉዳዩ ወንጌልን ማሰራጨት ከሆነ ጉዳዩ ቤተክርስቲያንን እየተከሉ መሄድ ከሆነ ለምንድነው ሐዋርያ ብሎ መጥራት ያስፈለገው? ሰላም እንዴት ናችሁ? የእግዚአብሔር ጸጋና ሰላም ይብዛላችሁ። ዛሬ ደግሞ በድጋሚ መተናል። ባለፈው በኢትዮጵያ ቃለ ሕይወት የታተመውን አንድ መጽሐፍ እያየን ነበር። እርሱ መጽሐፍ የሐዋርያትና የነቢያት አስተምሮ በቃሉ ሲመዘን የሚለውን ይህን መጽሐፍ ከወንድማችን ዘላለም ጋር በክፍል 1 ምዕራፍ 1 ላይ እያወራን ነበር። ዛሬ ደግሞ ከምዕራፍ 2 እስከ 5 ያለውን ለመቃኘት ለመዳሰስ እንሞክራለን ማለት ነው። ባለፈው ስናነሳ ምናልባት ትዝ እንዲለን በቤተ ክርስቲያን ውስጥ የተሰጡ የጸጋ ስጦታዎችን እያየን ነበር። እነዛም የጸጋ ስጦታዎች በስንት እንደሚመደቡና ምን እንደሆኑ እያየን ነበር። በሶስት ይመደባሉ። እነርሱም የመጀመሪያው የምስረታ ወይም የመመስረቻ ብለን የምንላቸው ናቸው። እነሱም ሐዋርያነት፣ ነብይነት፣ ወንጌላዊነት፣ እረኝነት ወይም መጋቢነትና አስተማሪነት ነው። ስለዚህ እነዚህን ቤተክርስቲያንን ለመመስረት የጸጋ ስጦታን መንፈስ ቅዱስ እንደሰጠ በዛ አይተናል። ሁለተኛው ደግሞ ደጋፊ ብለን የምንለው ነው ወይም ሰፖርቲንግ ብለን የምንለው ነው። እነዚህም የደጋፊ ብለን የምንላቸው እንደ ትንቢት፣ እንደ ፈውስ፣ እንደ መርዳት፣ እንደ መምከር ያሉትን የጸጋ ስጦታዎች ቤተክርስቲያንን ለመርዳት ወይም በዛ ውስጥ ያሉ ቅዱሳንን ለመርዳት እንደሆነ እያየን ነበር። በሶስተኛ ደረጃ ደግሞ ያየነው የአገልግሎት ነው ወይም ሚኒስትሪያል ብለን የምንለው ነው። እሱም ጥበብ፣ እውቀት፣ እምነትን እና የተለያዩ በውስጡ በጣም ብዙ አሉ። ያው ያለፈውን ሴሽን ወደኋላ ሄዳችሁ ማየት ትችላላችሁ ማለት ነው። ዛሬ ደግሞ የመጣ ነው ምዕራፍ 2 ላይ ቆመን ነው ስለ ሐዋርያነት ነው የምናነሳው። ሐዋርያነት እንዴት ነው እዛ አካባቢ እንዴት ነው የስሙን ትርጉም አንስተን ከዛ ደግሞ ቀድሞ እንዴት ይጠቀሙበት እንደነበረ በመጽሐፍ ቅዱስ ውስጥ አሁንስ እንዴት ነው የሚለውን ጠቅላላ አድርገን በዚህ ፕሮግራም ለማቅረብ እንሞክራለን ማለት ነው። እንዴት ነህ? እግዚአብሔር ይመስገን። ጆዬ እንደምን አለ? እግዚአብሔር ይመስገን። ጤና፣ ህይወት ሁሉ ሰላም ነው። ጌታ ይባረክ። እንግዲህ ወፍረሃል። እንግዲህ በአንድ ሳምንት ውስጥ ብዙ የስጋ ለውጥ እያሳየ ነው። መንፈሳዊ አይበልጥም ብለን አይደል? እግዚአብሔር ይመስገን። ወደ ፕሮግራማችን ስንመጣ ባለፈውም ብዙ ነገሮችን አክቹአሊ አንስተናል፣ ደግመን አንመለስም በዛ ላይ። ሐዋርያነት የቃሉ ትርጉምና አጠቃቀሙስ? በእርግጥ በመጽሐፉ ላይ ትኩረት በተደረገባቸው በሁለቱ የአገልግሎት ዘርፎች ዙሪያ በዘመናችን ብዙ አይነት ሀሳቦች ይነሳሉ። አይ ቲንክ አንተም ከዛ አንጻር ይመስለኛል የጠየቀኝ። ሞሮፍ እነዚያ ጉዳዮች ላይ ዛሬ ከቆይታ የምናደርግ ነው የሚሆነው። ስለ ሐዋርያት ስናነሳ ከቃሉ ጥሬ ትርጉም ተነስተን ብንነጋገር እጅግ በጣም ውይይታችንን ያቀልልናል። ሐዋርያት የሚለው መጽሐፍ ቅዱሳችን ላይ ያለው ቃል የግሪኩን አፖስቶሎስ የሚለውን ቃል ተክቶ ነው የገባው።
የግሪኩ አፖስቶሎስ የሚለው ቃል ደግሞ መሄድን፣ መላክን፣ አንድን ጉዳይ አንድን ትእዛዝ ተቀብሎ መሄድን የሚያሳይ ቃል ነው እና በጊዜውም አይሁዳውያን ይህን ቃል የሚጠቀሙበት መንገድ ከትርጉሙ ያፈነገጠ አይደለም። ትርጉሙ መላክን፣ መሄድን፣ በአንድ ጉዳይ ላይ ተልእኮ ተቀብሎ መጓዝን የሚያሳይ እንደመሆኑ በጊዜው የነበሩ አይሁዳውያንም ለዚህ ቃል አዲስ አይደሉም። ለምሳሌ አንድ በመንግስታዊ ተልእኮን ተቀብሎ መንግስታዊ ሀሳብን ለህዝብ ሊያደርስ በመካከላቸው ገብቶ ያን ሀሳብ የሚያደርስላቸውን ሰዎች አይሁዳውያን አፖስቶሎስ የሚለውን ቃል በመጠቀም ነው የሚገልጹት። መጽሐፍ ቅዱሳችንም በዘጸአት ምዕራፍ 30 ላይ ለቤተ መቅደስ ዓመታዊ ግብርን የሚሰበስቡ ሰዎችን ለመጥቀስ ለመግለጽ አፖስቶሎስ የሚለውን ቃል ነው የተጠቀሙት። ስለዚህ በእኛ በአማርኛው ሐዋርያ የሚለው ቃል ከግዕዙ ሆረ ከሚለው ቃል የተመዘዘ ነው። ሆረ ማለት ሄደ ማለት ነው በቀላሉ እና ሐዋርያ የሚለው ቃል አንድን ተልእኮ አንድን ትእዛዝ ወስዶ የሚሄድ የሚጓዝ ለዛ ተልእኮ የሚኖር ሰው ማለት ነው። ስለዚህ አሁን ደግሞ በእኛ ዘመን ቃሉ ጥቅም ላይ የሚውልበት መንገድ አለ። በቤተ ክርስቲያን ውስጥም ደግሞ እንግዲህ ቃሉ መጽሐፍ ቅዱሳዊ ነው፣ መጽሐፍ ቅዱስ ላይ ያለ ቃል ነው። ስለዚህ ቤተ ክርስቲያን እንዲሁም አማኞች ይህን ቃል የሚጠቀሙበት መንገድ አለ። በመጽሐፍ ቅዱሳችን ሐዋርያት ተብለው የተሰየሙ ሰዎች አሉ። የተለያዩ አይነት ሐዋርያት ናቸው እንደምታውቀው። እንደውም ከነኛ መካከል የተወሰኑትን አንተ ብታነሳልኝና ከዛ በኋላ ብንቀጥል ደስ ይለኛል። ስንት የሐዋርያት አይነቶች እንዳሉ በዛው ጠቅሰህ ብታልፍልን። አዎ ልክ ነህ ዞላ፣ ጥሩ ነገር ነው ያነሳልን። የስሙን ትርጉም አሁን የስሙን ትርጉም ዝም ብሎ አንድ ሰው በመሳብ ብቻ ቅድም እያወራን ካለ ነው። ለምሳሌ አንድ ሰው ወደ ሱቅ አንድ ሰው ቢልከው ያ የተላከ ሰው የዛ ሰው ሐዋርያ ነው። አንድ መርከብ ከአንድ ቦታ ወደ አንድ ቦታ ስትሄድ ሚሽን ይዛ ስለምትሄድ አንድ የሆነ መልእክት ይዛ ስለምትሄድ የምታደርሰው ነገር ስላላት ሐዋርያ ትባል ነበረ። እና እኛ ጋር እንደሚመጣው ሐዋርያ የሚለው መንፈሳዊ ትርጉም ብቻ እንደሌለው ያው ታውቃለህ፣ አሁን ገልጸህልኛል በትክክል። እንደውም ሐዋርያ ብለህ ስትል መልእክተኛን እያወራህ እንደመሆኑ የተላከ ነው። ስለዚህ የተላከ የሚባል ከሆነ ላኪ አለው፣ ሲቀጥል ደግሞ ተልእኮ አለው። ስለዚህ ሐዋርያ የሚለውን ቃል የሆነ የላከው አካልና የተላከበት ተልእኮ ላለው መጠቀም እንችላለን ማለት ነው። እንግዲህ ይሄ ቃል መጽሐፍ ቅዱስ ላይ ሲመጣ ነው በተለያየ መንገድ መታየት የሚኖርበት። አመሰግናለሁ። በጣም ጥሩ ነገር ነው ያነሳህልኝ። እንደውም መጽሐፍ ቅዱስ እንደሚነግረን፣ ምክንያቱም እኛ አሁን እያነሳን ያለነው ባይብሊካል ግራውንድ ስለ ሐዋርያት ምን ይላል፣ የቃለ ሕይወት ቤተክርስቲያንም ይሄን የምታነሳው መጽሐፍ ቅዱስ ስለ ሐዋርያት ስለ ነቢያት ምን ይላል፣ እዛ ፋውንዴሽን ላይ ቆመን ደግሞ በኋላ ላይ እናያለን። የዘመኑ ሐዋርያና ነብይ ነኝ ብለው ራሳቸውን የሚሉ ሰዎች ደግሞ እንዴት ነው የምናያቸው፣ እንዴት ነው በቃሉ ውስጥ አስገብተን አንጥረን የምናወጣቸው የሚለውን ነገር በኋላ ላይ እናያለን። መጽሐፍ ቅዱስ ላይ ሐዋርያ የሚለውን ነገር ስናይ የመጀመሪያ ሐዋርያ ኢየሱስ ክርስቶስ ነው። ይህን ደግሞ ያው አንድ ቦታ ነው የምናገኘው። ዕብራውያን ምዕራፍ 3 ቁጥር 1 ላይ የሃይማኖታችን ሐዋርያ ብሎ የዕብራዊ ጻፊ ያስቀምጥልናል። ስለዚህ ኢየሱስ ክርስቶስ ሐዋርያ ነው ብለን ስንል እንደውም የእምነታችን ወይም የሃይማኖታችን ዋና ሐዋርያ ነው ብለን ስንል ኢየሱስ ከእግዚአብሔር እንደተላከ የተላከውም የጠፋውን ሊፈልግና ሊያድን መጥቻለሁ ብሎ ዋና ሚሽኑ እንደነበረ እናያለንና ኢየሱስ ክርስቶስን መጽሐፍ ቅዱስ ሐዋርያ ነው ይላል። የሃይማኖታችን ሐዋርያ ነው ይላል። ሌላው ደግሞ ፈጠን ብዬ የምለው ብዙ ማንከራከርባቸው ስለሆኑ ነው። በኋላ ላይ ታነሳለህ አንተ ጋር ያሉት በርከት ያሉ ሐዋርያት ስላሉ ማለት ነው። ሁለተኛ የምናነሳቸው የበጎ ሐዋርያት ብለን የምንለው እነዚህም የበጎ ሐዋርያት በጌታችን በኢየሱስ ክርስቶስ የተመረጡና የተሾሙ ናቸው። በቁጥር በስም የሚታወቁ፣ በጾታ የሚታወቁ፣ ተግባራቸው፣ ስራቸው፣ ትውልዳቸው፣ መግቢያ መውጫቸው የተጻፈላቸው
እነሱ ናቸው። እነሱም 12 ናቸው። እነማን እንደሆኑ የታወቀ ነው። ስለዚህ እነዚህ የበጉ ሐዋርያ መጨረሻ ላይም ያው በዘመኑ መጨረሻ በፍርድ ወንበር ላይ ተቀምጠው በእስራኤል ነገር ላይ የሚፈርዱ እንደሆነ ቃል የተገባላቸው ናቸውና ስለዚህ እነዚህን ሐዋርያት የበጉ ሐዋርያት ብለን ነው የምንለው። ወይም ጌታችን ኢየሱስ ክርስቶስ የመረጣቸው ለሥራ ቀዳሚ አድርጎ የመረጣቸው ሐዋርያትን እነሱን የበጉ ሐዋርያ ብለን እንጠራቸዋለን ማለት ነው። በሶስተኛ ደረጃ የምናነሳው ደግሞ ሐዋርያው ጳውሎስን ነው። ሐዋርያው ጳውሎስ የአሕዛብ ሐዋርያ ተብሎ ሐዋርያት ሥራ ምዕራፍ 9 ላይ በዛ ቤተክርስቲያንን ሊያሳድድ በወጣበት ደማስቆ መንገድ ላይ የተገኘ ወይም ጌታ ፈልጎ ያገኘው ሰው ነው። ስለዚህ ሐዋርያው ጳውሎስ የአሕዛብ ሐዋርያ ነው። ስለዚህ እነዚህን ሶስቱን የሐዋርያነት መስፈርት ወይም ሌቭል ወይም ደረጃ የትኛውም ሐዋርያ የለው። አንደኛ የኢየሱስ ክርስቶስን አይነት ከእግዚአብሔር በቀጥታ የተላከ ሐዋርያ አንደኛ፣ ሁለተኛ ደግሞ በጌታችን በኢየሱስ ክርስቶስ ቀጥታ የተሾሙ የ12ቱን አይነት የበጉን ሐዋርያ፣ ሶስተኛ ደግሞ የአሕዛብን አይነት ሐዋርያ ያለ ሐዋርያነት የለም። ይሄን ደግሞ ምናልባት ልናሰምር የሚገባው ምንድነው? የነዚህ የሐዋርያነት ስልጣን በተለይ ደግሞ ከጌታችን ከኢየሱስ ክርስቶስ የተቀበሉት የበጉ ሐዋርያነትና የአሕዛብ ሐዋርያ ነው የጳውሎስን ሐዋርያ ስልጣን በኋላ ላይ መስፈርቶቹ ላይ ስለምናይ ማለት ነው የነሱን አይነት ኦቶሪቲ ያለው ሐዋርያ የለም። ይሄን በጣም ቤተክርስቲያናችን አስምራ ትናገራለች። መጽሐፍ ቅዱስም የሚያስተምረን ይሄና ይሄ ብቻ ነው። እንደ አራተኛ የሚጠቀሱት አሉ በጣም አከራካሪ ብለን ምንላቸው አሁንም ግርግር ውስጥ ምንገባባቸውና ስለነሱ ውስጥ ደግሞ አንተ ብታወራን መልካም ይመስለኛል። ቴንኪዩ በጣም በጥሩ ሁኔታ ነው ያነሳቸው። በተለይም ደግሞ በወንጌል አማኙ ማህበረሰብ መሰረት ጣይ ሐዋርያት ብለን የምንላቸው በኤፌሶን ምዕራፍ 2 ቁጥር 20 ላይ በሐዋርያትና በነቢያት መሰረት ላይ ታንጻችኋል ተብሎ እንደተጻፈ እነዚህ ሐዋርያት ብለን የምንላቸው አንተ የጠቀስካቸው ሰዎች በዚህ ስራ ላይ አይነተኛ ተግባር የነበራቸው አይነተኛ ሮል የነበራቸው ሐዋርያት ናቸው። መጽሐፍ ቅዱሳችን ላይ ግን እነዚህ ሐዋርያት ብቻ አይደለም የተጠቀሱት። ከነዚህ ሐዋርያት በተጨማሪ ሐዋርያት ተብሎ የተጠቀሱ ሌሎች ሰዎች በተለያዩ የመጽሐፍ ቅዱስ ክፍሎች ላይ ተቀምጠዋል። አንተ እንደጠቀስከው እነዚህ ሰዎች ይሄ ዋናዎቹ ሐዋርያት መሰረት የመጣል ተግባር ላይ ዋነኛ ተልእኳቸው እሱ እንደሆነ እንመለከታለን። ስለዚህ እነሱን ማንላካቸው ብለን ብንል በራሱ በኢየሱስ ክርስቶስ የተመረጡ መሆናቸውን እንመለከታለን። ስለዚህ ሐዋርያት ናቸው ብለን ስንል አንደኛ የላካቸው ማን እንደሆነ እናውቃለን። ጌታ ኢየሱስ ክርስቶስን የላካቸው እንዲሁም ደግሞ ለምን እንደተላኩ እናውቃለን። ሌሎች በመጽሐፍ ቅዱሳችን ላይ ከተጠቀሱት ሐዋርያት እነዚህ የሚለዩበት ዋነኛው ምክንያት እነዚህ ሐዋርያት የላካቸው ጌታ የላካቸው ተልእኮን የሰጣቸው አካል ተልእኮውን ሲሰጣቸው ዋነኛ ስፔሲፊካሊ ዋነኛ ኃላፊነታቸው መሰረትን የመጣል ነበር ማለት ነው። ስለዚህ መሰረት ጣይ ሐዋርያት መካከል ሌሎች መጽሐፍ ቅዱሳችን ላይ ከተጠቀሱ ሐዋርያት መካከል ከመሰረት ጣዮቹ እኩል ሊታዩ የሚችሉ የሉ ማለት ነው። ለምሳሌ መጽሐፍ ቅዱሳችንን ስናይ በሐዋርያ ሥራ ምዕራፍ 14 ቁጥር 14 ላይ የተጠቀሰው በርናባስ ነው። በርናባስ ደግሞ እንደሚታወቀው የአንጾኪያ ቤተክርስቲያን ሐዋርያ ነው። የአንጾኪያ ቤተክርስቲያን የአሕዛብ ቤተክርስቲያን ተብላ የምትታወቅ መሆኗ ይታወቃል። ስለዚህ ወንጌልን ላልሰሙ ለአሕዛብ በማድረስ የሚታወቁ አገልጋዮች በውስጧ ያሏት ነች። ስለዚህ በርናባስና ጳውሎስ ከነኛ ሰዎች መካከል አንድ ላይ ተጠምደው ሲያገለግሉ ነበር። ስለዚህ በርናባስ ከጳውሎስ ጋር እንዲሁ ሐዋርያ ብሏል። ነገር ግን ቀድመን እንዳልናቸው ሐዋርያት ብለን ካልናቸው መሰረት ጣይ ሐዋርያት ብለን ካልናቸው ጋር እኩል የምናይበትን ኤቪደንስ መጽሐፍ ቅዱሳችን አይሰጠንም። ስለዚህ እነዚህ ሐዋርያት
ሌሎች ሐዋርያት ብለን የምንላቸው ከመሰረታዊ ሐዋርያት ጋር እኩል ሊታዩ ከማይችሉባቸው ምሳሌዎች መካከል አንዱ ነው በርናባስ። እሱ ብቻ አይደለም። መጽሐፍ ቅዱሳችን ላይ በሮሜ መጽሐፍ ምዕራፍ 16 ቁጥር 7 ላይ የተጠቀሱ ሰዎች አሉ። በሐዋርያት መካከል ስመጥሮች ለሆኑ ይልና አንዲራኒቆንንና ዩሊያንን ይጠቅሳል። አንዲራኒቆንና ዩሊያን በሐዋርያት መካከል ስመጥሮች የነበሩ ተብለው ተገልጸዋል። በእርግጥ እዚህ ክፍል ላይ ዩሊያን የሚለው ወንድን ለመግለጽ ነው ወይስ ሴትን የሚለው ስቲል ዲቤት ላይ ያለ ነገር ነው። ወንድ ይሁን ሴት ክሊር የሆነ ነገር እስካሁን አልተገኘም። ነገር ግን ወንድም ቢሆን ሴትም ቢሆን ጥቅሱ የሚታይበት ክፍሉ የሚታይበት መንገድ አለ። ለምሳሌ ወንድ ቢሆን በሐዋርያት መካከል ስመጥሮች ከሆኑት ካለ እነዚህ ሰዎች ከሐዋርያት መካከል እንደነበሩና እንዲሁም ደግሞ ከመካከላቸው ስመጥሮች እንደነበሩ መናገር እንችላለን። ሴት ከሆነች ግን ጌታም ከመረጣቸው እንዲሁም ደግሞ በቤተ ክርስቲያን ውስጥ ሲያገለግሉ ከነበሩ የቤተ ክርስቲያን ሐዋርያት መካከል ከሴት መሃል የተሾመ ስለሌለ ዩሊያን ሴት ከሆነች በሐዋርያቱ ፊት ወይም በሐዋርያቱ እይታ ስመጥሮች ከነበሩቱ ብለን ክፍሉን ልናይ እንችላለን ማለት ነው። ስለዚህ ሴትም ሆነች ዩሊያን ወንድም በክፍሉ ውስጥ የተጠቀሱት እነዚህ ሰዎች ከሐዋርያቱ ከመሰረታዊ ሐዋርያት ጋር እኩል የሚታዩበትን ምንም አይነት ማስረጃ ከክፍሉ አናገኝም። እሱ ብቻ ሳይሆን በሁለተኛ ቆሮንቶስ ምዕራፍ 8 ላይ የተጠቀሱት ሁለት ሰዎች ናቸው። ክፍሉ ላይ በስም አልተጠቀሱም። እነዚህም ሰዎች የቤተ ክርስቲያን መልእክተኛ ተሰኝተዋል በክፍሉ። ይሄም አንድ ማሳያችን ነው። ሌላኛው በአንደኛ ቆሮንቶስ ምዕራፍ 18 ቁጥር 9 ላይ ስማቸው ያልተጠቀሱ ግን ደግሞ ብዙ ሐዋርያት እንዳሉ ክፍሉ ያስቀምጥልናል። ስለዚህ ሐዋርያት ተብለው የተባሉቱ መሰረጣዮች ብቻ ሳይሆኑ ከመሰረጣዮቹ ሐዋርያት በተለየ ሁኔታ ወይንም ደግሞ ስፔሲፊክ ተግባራቸው ስፔሲፊክ ተልእኳቸው መሰረጣይነት ያልሆነ ነገር ግን የተለያዩ ተልእኮችን ተቀብለው ያገለግሉ የነበሩ ሌሎች በስም ሐዋርያት ተብለው የተጠቀሱ ሰዎች እንዳሉ እናያለን። ሌላው ምናልባት ጆዬ ሐዋርያ እንደሆነ ለማንሳት የሚጠቀስ ክፍል አለ፣ የሚጠቀስ ሰው አለ። በገላትያ ምዕራፍ 1 ቁጥር 19 ላይ የጌታ ወንድም ያዕቆብ ሐዋርያነቱን ለማሳየት የተጠቀሰለት ጥቅስ እንደሆነ አድርገው ሰዎች ይመለከቱታል። ክፍሉ ነገር ግን ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ነው የሚለው። በዚህ ክፍል መሰረት ክፍሉን እንኳን ብናየው ሌላ የሚለው ቃል ቀድሞ ከጠቀሳቸው አካላት የተለዩ መሆናቸውን የሚያሳይ ነው። ስለዚህ ከጌታ ወንድም ከያዕቆብ በቀር ከሐዋርያት ሌላ አላየሁም ብሎ የሚለው ሐሳብ ያዕቆብን ሐዋርያ ከማለት ይልቅ ከያዕቆብ በቀር ከሐዋርያት መካከል ሌላ አላየሁም። ያዕቆብ አለ፣ ነገር ግን ከሐዋርያት መካከል የሆነ አካል የሆነ ሰው አላየውም የሚል ትርጉም ያለው እንጂ የጌታ ወንድም ያዕቆብ ሐዋርያ ስለመሆኑ እንደ ማስረጃነት የሚጠቀስ ሐሳብ አይደለም። ስለዚህ በጣም ክሊር የሆነ ዲስቲንክሽን አለ ማለት ነው። መሰረታዊ ሐዋርያት አሉ። ኦልሬዲ የእምነታችን ሐዋርያ የሆነው ክርስቶስ አለ። ክርስቶስን መሰረት ባደረገ መልኩ የአዲስ ኪዳኒቷ ቤተክርስቲያን ያላትን አጠቃላይ ኢሜጅ የመስራትና የመቅረጽ የአዲስ ኪዳኒቷ ቤተክርስቲያን የምትተዳደርበትን የምትመራበትንና የምትመሰረትበትን መሰረት የመጣል ኃላፊነት የነበራቸው ሰዎች ናቸው። እነዚህ ሰዎች ደግሞ ስልጣን ነበራቸው። ስልጣናቸው አንዱ ከሌሎች ሐዋርያት ብለን ካላቸው ሰዎች ከሚለያቸው ጉዳይ መካከል አንዱ ነው። የትኞቹም ሐዋርያት ልክ እንደ መሰረታዊ ሐዋርያት እኩል ስልጣን ያላቸው በመጽሐፍ ቅዱሳችን ላይ አልተገለጡም። ስለዚህ እነዚህ ሐዋርያት አስተምህሮን ዲክቴት የማድረግ አስተምህሮን መልክ የማስያዝ አስተምህሮን የመቅረጽና ቤተክርስቲያን ለሺህ ዓመታት የምትተዳደርበትን መሰረት የመጣል ሁነኛ ስፔሲፊክ ዓላማ የነበራቸው ሐዋርያት ናቸው ማለት ነው። ስለዚህ እነዚህ ደግሞ ሌሎች ሐዋርያት በተለየ ተልእኮ በቀጥታ አስተምህሮን የመቅረጽ በቀጥታ አስተምህሮን መልክ የማስያዝ የቤተ ክርስቲያንን መሰረት የመስራት ኃላፊነት ላይ የተሳተፉ
ስላልሆኑና በቤተ ክርስቲያን ደግሞ እንዲሁ እየተላኩ ወንጌልን ወደ ተለያዩ ስፍራዎች ያዳረሱ ያሰራጩ እንደመሆናቸው ከነዚህ መሰረት ጣይ ሐዋርያት ጋር እኩል የሚታዩበት ምንም አይነት መጽሐፍ ቅዱሳዊ ማስረጃ የለንም ማለት ነው። እንደውም ጆዬ ከዚህ ጋር አያይዘ አንተ እንድታነሳ የምፈልገው ነገር በዚህ ዘመን ሐዋርያት የሚባሉ ሰዎች በዝተዋል። ስለ ሐዋርያነት ህዝበ ክርስቲያኑ ኮንሽስ መሆን አለበት፣ ማወቅ መቻል አለበት። ምን ይሁን የሐዋርያነት መስፈርት? በዚህ ዘመን ሐዋርያንን ብለው የሚሉ ሰዎች ወይም ሐዋርያነኝ ብለው ለመናገር ክሌም ለማድረግ እየተዘጋጁ ላሉ ሰዎች የሐዋርያነት መስፈርት ምንድን ነው? መጽሐፍ ቅዱስ ሐዋርያት ብሎ ያላቸውን ሰዎች ስለ እነሱ ምን ይነግረናል የሚለውን በጥቂቱ ብታነሳ ደስ ይለኛል ጆዬ። ጌታ ይባርክ ዞያ። እውነት ለመናገር አሁን ከዚህ በኋላ ለማወራው ወይም ለምናገረው ነገር ወይም ቤተክርስቲያኒቱ የቃሊቱ ቤተክርስቲያን ለምታንጸባርቀው ነገር ምን ያህል ሰው ለመቀበል ልቡን ዝግጁ እንደሚያደርግ ባላውቅም ግን ለእግዚአብሔር ቃል የሚገዛ ሁሉ ለእግዚአብሔር ቃል የሚታዘዝ ሁሉ ለዚህ አሁን ለማነሳው ሐሳብ በጣም ሰሚት ሊያደርግ ይገባል። ምናልባት ይህንንም እንደ ኢትዮጵያ ቃለ ሕይወት ባለፈው የወጣውን ቪዲዮ ታስታውሳለህ? 2 ሰዓት ከምናምን ነበር ብዙ ነበር የወሰደው እና እዛ እንትን ላይ ቁጭ ብሎ እንኳን ያን ቪዲዮ የማየት ትዕግስት የሌላቸው ሰዎች ቃለ ሕይወት እኮ በቃ ሐዋርያነትና ነብይነት ምናምን አትቀበልም የሚል ትልቅ ስህተት አለ እና ቁጭ ብሎ የእውነት ተቀምጦ ያየ ሰው ቪዲዮውን የመጀመሪያ፣ ሁለተኛ ደግሞ መጽሐፏን ያነበበ ሰው ምን እያለች እንዳለ ይረዳል። ዛሬም ብላክ ኤንድ ዋይት የምናስቀምጠው አንዱ ነገር ይሄ ስለሆነ ወደ መስፈርቱ ስንመጣ ከመስፈርቱ በኋላ አሁን ምጠይቃቸው ምንድነው ነኝ ወይም አይደለም ወደ ማለት ነው የሚመጡት። ስለዚህ አንድ ሰው ይሄ ሐዋርያ ነው ወይ ይላል ወይ ደግሞ አይ አይደለም ይላል። ቅድም አንስተሃል። የመጀመሪያው መስፈርት መሰረት ጣዮች ናቸው እያልን ነው። መሰረት ጣዮች ናቸው ማለት አስተምህሮን የሚቀርጹ ያው መሰረት ብለን ስንል ሌላ መሰረት የለንም። መሰረት ክርስቶስ ነው። ስለ ክርስቶስ ያለ አስተምህሮ በክርስቶስ ዙሪያ ያለን አስተምህሮ ቀንነው ያስቀመጡልን፣ ካኖናይዝ ያደረጉልን፣ ያስተማሩ የመጀመሪያዎቹ ከክርስቶስ ቀጥታ ተቀብለው ያስቀመጡልን መሰረት ጣዮቹ። ስለዚህ እነዛ ሰዎች ሐዋርያት ብለን እንላለን። ስለዚህ አንዱ መስፈርት ምንድነው? መሰረት መጣል ማለት ነው። ስለዚህ ይሄን ከጌታ ተቀብዬ እኔም መሰረት እየጣልኩ ነኝ የሚል ሐዋርያ ሁሉ ሐሰተኛ ሐዋርያ ነው። ይሄ እኔ አይደለም ምለው ወይም የቃለ ሕይወት ቤተክርስቲያንም አይደለም የምትለው፣ የእግዚአብሔር ቃል ነው የሚለው። የእግዚአብሔር ቃል የሚለውን ነው እያስተጋባች ያለችው የኢትዮጵያ ቃለ ሕይወት ቤተክርስቲያን ማለት ነው። ስለዚህ መሰረት መጣል ፋውንዴሽን ቤዚክ ነገር እንደሆነ የመጀመሪያው መስፈርት ነው። ሁለተኛው በጌታችን በኢየሱስ ክርስቶስ በቀጥታ የተመረጡ ናቸው። በጌታችን በኢየሱስ ክርስቶስ እነማን ናቸው የተመረጡ? ይታወቃል፣ ግልጽ ነው። 12ቱን የበጉ ሐዋርያት አሉ። ከዛ የአሕዛብ ሐዋርያ የሆነው ጳውሎስ አለ። ስለዚህ የሱን አይነት መሾም የተሾሙ፣ ምክንያቱም ብዙ ጊዜ ሊያከራክር የሚነሳው የጳውሎስን ነው ሊያነሱ ብዙ ሰዎች ሊያነሱ የሚችሉትና ለገላትያ አብያተ ክርስቲያናት ጳውሎስ ምላሽ ሲሰጥ ያለው ምንድነው? እኔ ራሴ ከጌታ ተቀብየዋለሁ። ከማንም በሰውም አይደለም ከሰውም አይደለም የተቀበልኩት፣ በቀጥታ ከክርስቶስ የወሰድኩት ነው። እንደዛ የሚል ነገር ያስቀምጣል ጳውሎስ እና ስለዚህ በጌታችን በኢየሱስ ክርስቶስ በቀጥታ መሾም ሁለተኛ መስፈርት ነው። እንደ ሁለተኛ መስፈርት ይታያል። ሶስተኛ የትንሣኤው ምስክሮች ናቸው። ሞቱን ያዩ የመጀመሪያው፣ ሁለተኛው ትንሣኤውን ያዩ። ምን ማለት መሰለ? ሞቱን እንግዲህ አብዛኛው ሰው አይቷል ብለን ልንል እንችላለን። ሞቱን ያው መስቀል ላይ ስለሞተ
ብዙ ፈሪሳዊም ሰዱቃውያን ጸሐፍትም ሽማግሌዎችም የገደሉ ሁሉ በሰዓቱ የመጡ አይሁዳውያን ሁሉ አይተውታል። የኢየሱስን ሞት ብዙ ሰው አይቶ በኢየሩሳሌም የነበረ ሁሉ የኤማውስ መንገደኞች ሚሉት አይደለ አንተ እንዴት በዚህ ሆነ እንግዳ ሆንክ ነው ብሎ ሞቱን ያላየ የለም። ግን እዚህ ላይ ተደምሮ ዋና ተብሎ የሚባለው የትንሣኤው ምስክር መሆኑ ወይም ኢየሱስ ክርስቶስ ከሞት ከተነሳ በኋላ በነበረው ስጋ በዛ የተገለጠውን መገለጥ ያየ ያ ሰው ነው የሐዋርያነት መስፈርት በሶስተኛ ደረጃ የተቀመጠው ማለት ነው። ይሄ ልናስምር የሚገባው ይሄ በሶስተኛ ደረጃ ተቀመጠ እንጂ የትንሣኤውን ስጋ ያየ ሁሉ ሐዋርያ ነው ማለትም አይደለም። ምክንያቱም የትንሣኤው ምስክር የሆኑ የመጀመሪያ ምስክሮች ሴቶች ናቸው። ስለዚህ ያየ ሁሉ ደግሞ አንዱን መስፈርት ነቅለ ሐዋርያነት ኦኬ ስለዚህ ሴቶች ሐዋርያ ናቸው ማለት አችልም። መጽሐፍ ቅዱስ ይሄን ያክል ለጥጦ እንትና እንደ መስፈርት ግን ቅድም ባነሳ ነው መሰረት በመጣል ጉዳይ፣ ሁለተኛ ላይ ደግሞ በጌታ በቀጥታ በመሾም ጉዳይ፣ እንደ ሶስተኛ ደግሞ የሚቀመጠው በቀጥታ የኢየሱስ ክርስቶስን የትንሣኤ አካል በማየት ጉዳይ የተቀመጡ ናቸው። እንደ አራተኛና መጨረሻ ላይ የምናስቀምጠው ቃላቸው እንደ ክርስቶስ ቃል ይቆጠር ነበር። ያ ማለት ምንድነው? በመንፈስ ቅዱስ በኩል መልእክት ሲጽፉ ከጌታ ጋር ተስማሚ የሆነ ቃል ከክርስቶስ ኢየሱስ ትምህርት ጋር የማይጣረስ ትምህርት እንዳላቸው ያን የሚያሳይ ነው። ስለዚህ የጴጥሮስን ቃል ሲቀበሉ እንደነበር ትዝ ይልሃል። የገላትያ አብያተ ክርስቲያን ላይ የተነሳው ውዥንብር ክሊር ለማድረግ የመጡት ወደ በጉ ሐዋርያት ነው፣ ወደ ኢየሩሳሌም ነው የመጡት። እዛ መጥተው እንዴት እንደወሰኑ ታውቃለህ። የሐዋርያት ሥራ ላይ የምታገኘው ነውና ይሄ ቃል ይስማማል ከጌታ መንፈስ ቃል ጋር ወይም ከእግዚአብሔር ቃል ጋር የተስማማ ነው ብሎ ያዕቆብ ሲያነሳ እናያለንና ስለዚህ ይሄን እንደ አራት ሂውጅ የሆነ መስፈርት አንስተን ሐዋርያ የሚል ሁሉ እዚህ መስፈርት ውስጥ መጥቶ እገባለሁ ወይም እለካካለሁ የሚል ካለ መጥቶ መግባት ይችላል። ግን እንዲህ አይነት ሐዋርያ የለም። ይሄን አስምረን ምን ነግራችሁ እንደው ወጣቶችም መጽሐፍ ቅዱስን በጣም ስናጠናም ስናነብም የምናገኘው ይሄና ይሄን ብቻ ነው። በዚህ አይነት መስፈርት ያሉ ሐዋርያት በፍጹም የሉ። ይሄን በጣም ክሊር አድርገን እናነሳለን። ምናልባት ዞላ አንተ እንድታነሳልኝ የምንፈልገው ማለት ነው ዛሬ ላይ ሐዋርያት የሉም ብለን እንላለን። አሁንም ደግሜ እያልኩኝ ነው የሉም ብለን ምንልባቸው ዋና ወይም አበይት ብለን ምንላቸው ምክንያቶች ምንድን ናቸው? ቴንኪዩ። በጣም ቆንጆ ሀሳብ ነው ያነሳኸው። እንግዲህ በየቦታው ሐዋርያ ነኝ ባይ እንደዚህ ዘመን የበዛበት አሸን የሆነበት ጊዜ እኔ በግሌ አላስታውስም። ስለዚህ እንዲህ ባለ በሐዋርያነት ስም ፍቅር የወደቀ ትውልድ በሞላበት በዚህ ዘመን የሐዋርያነትን መስፈርት አንድ በአንድ ቤተ ክርስቲያን እየጠቀሰች ሐዋርያት በመጽሐፍ ቅዱሳችን ላይ የምናውቃቸው እነዚያ ሐዋርያት መሰረትን የመጣል ስፔሲፊካሊ መሰረትን መጣል ተልእኳቸው አድርገው የተሾሙ በራሱ በክርስቶስ የተሾሙ ሐዋርያት ምን አይነት መስፈርት እንደነበራቸው፣ ምን አይነት ኳሊቲ እንደነበራቸው፣ ምን አይነት ሰዎች እንደሆኑ በትክክል ህዝቡ ማወቅ ያለበት ይመስለኛል። ቤተክርስቲያንም እነዚህን ጉዳዮች አንድ በአንድ ማሳየት ያለባት ይመስለኛል። እንዳልከው እንግዲህ መስፈርቱ ይሄ ከሆነ ዘንዳ በዚህ ዘመን ሐዋርያት አሉ ወይስ የሉም የሚለውን ጥያቄ ይሄን መስፈርት ያየ መስፈርቱን ያወቀ ሁሉ መመለስ የሚችለው ጥያቄ ነው፣ መመለስ የሚችለው ጉዳይ ነው። ለምሳሌ የኢትዮጵያ ቃለ ሕይወት ቤተክርስቲያን በዚህ ጉዳይ ላይ ምንም የማያዳግም አቋም ይዛለች፣ በመጽሐፏም አስታውቃለች። አሁን እኛ ባለንበት ዘመን ሐዋርያት የሉም የምንልባቸው አበይት ምክንያቶች አሉ። የመጀመሪያው አንተ ያነሳቸውን እነዚህን የሐዋርያነት መስፈርት የሚያሟላ አንድም ሰው በዚህ ዘመን አለመኖሩ ነው። እነዚህን መስፈርቶች የሚያሟላ የሆነ ሰው አለ እያልን ነው ብሎ ማለት
አንድ ነገር እያልን ነው። በሌላ አነጋገር አንደኛ የተመሰረተው መሰረት ሙሉ አይደለም እያልን ነው። እንግዲህ መሰረቱ አስተምህሯዊ ነው። ቤተክርስቲያን የምትተከልበት ቤተክርስቲያን የምትመሰረትበት አስተምህሯዊ መሰረት ነው። አጠቃላይ ቤተክርስቲያን የአዲስ ኪዳኒቷ ቤተክርስቲያን ያላት መልክ የተቀመጠበት መሰረት ነው። ስለዚህ አንድ ሰው ሐዋርያ ነኝ ብሎ ካለ ወይም ደግሞ ሐዋርያት በዚህ ዘመን አሉ ያስፈልጉናል ካለ እያለን ያለው አንደኛ መጽሐፍ ቅዱሳችን ሙሉ አይደለም እያለ ነው። ሌላኛው አሁን ሐዋርያት የሉም ብለን የምንልበት አንዱ ምክንያት የሐዋርያቱ መሰረት የተሟላ ተግባር ስለሆነ ነው። ሐዋርያቱ የተሰጣቸውን ዋነኛ ዓላማ የተሰጣቸውን ዋነኛ ጉዳይ ከግብ አድርሰውታል። ካኖናይዜሽንን ጨርሰዋል። መመስረት ያለባቸውን መሰረት በብቃት መስርተውታል። በተሟላ ሁኔታ ጨርሰው መስርተውታል። ስለዚህ ኦሬዲ ተመስርቶ ባለቀ መሰረት ላይ ነው እየኖርን ያለ ነው። ሌላ መሰረት እስካያስፈልገን ድረስ ባልተጓደለ መልኩ ጨርሰው ሐዋርያቱ መሰረቱን ሰርተውልናል፣ ሰጥተውናል ማለት ነው። ስለዚህ አሁን በዚህ ዘመን ሐዋርያ ነኝ ብሎ የሚል ሰው እየመጣ ነው ማለት ሐዋርያ ነኝ ብሎ አለ ማለት አንድ ሰው በሌላ አነጋገር ካኖናይዜሽን ፉል አይደለም እያለ ነው። መጽሐፍ ቅዱስ ሙሉ አይደለም እያለ ነው። መጽሐፍ ቅዱስ ደግሞ ለእንደዚህ አይነት ሰዎች መልስ አሉ። መጽሐፍ ቅዱስ የሚገርም ነገር እኔ መጽሐፍ ቅዱሳችንን በጣም ወደው ዲፌንድ እንድታደርገው አይለምንህም። ዲፌንድ የሚያደርግለትን ሰው አይፈልግም። ራሱ ቃሉ ራሱን ዲፌንድ ያደርጋል። ብቻውን ስለ ራሱ መቆም ይችላል። ስለዚህ መጽሐፍ ቅዱሳችን ካኖናይዜሽን አላለቀም። እንግዲህ የአዲስ ኪዳን መጽሐፍት 27 ናቸው። እነዚህ አላለቁም። የብሉይ ኪዳን 66 መጽሐፍት ነው እኛ ያለን። እነዚህ አላለቀም። ሌላ የሚጨመር 67ኛ መጽሐፍ ያስፈልጋል ብሎ እያለ ነው ማለት ነው። መጽሐፍ ቅዱሳችን ለዚህ ክሊር የሆነ መልስ አለው። እንግዲህ ትጨምርብኛለህ፣ መቅሰፍት ይጨመርብሃል ይልሃል። የምትቀንስብኝም ከሆነ እንዲሁ በዚህ መጽሐፍ ላይ ያሉት በረከቶች እንደሚቀነሱበት ከዛ እንደሚጎድል ይናገራል። መጽሐፍ ቅዱሳችን ካኖናይዜሽን ሙሉ በሙሉ ስለማለቁ አንዳች ጥርጣሬ እስካይገጥመን ድረስ ራሱን ዲፌንድ ያደርጋል። ሙሉ ነኝ ይላል። ባለፈው ዕለት እኮ አንስተናል። መጽሐፍ ቅዱሳችን ብቁ ነው ብለናል። መጽሐፍ ቅዱሳችን እኮ ሕጸጽ አልባ ነው ብለናል። ሐዋርያቱ የነበራቸውን አንዱን ስራ ካየህ አስተምህሯዊ ችግሮች በሚኖሩበት ጊዜ ለነኛ አስተምህሯዊ ችግሮች ትክክለኛውን አስተምህሮ የመቅረጽ ኃላፊነት ነበረባቸው። ስለዚህ አስተምህሮን የመቅረጽ፣ አስተምህሮን የማስተካከል፣ አስተምህሮን የመመስረት ኃላፊነት የነበራቸው ሰዎች ናቸው። ስለዚህ በዚህ ኃላፊነት በዚህ ዘመን ሰው አለ፣ በዚህ ኃላፊነት የሚነሳ ይህ ኃላፊነት ያለው ሰው አለ እያልን ነው ማለት ራሳችንን ከራሳችን መሰረት ጋር እያጋጭን ነው ማለት ነው። በጎዶሎ መሰረት ላይ መመስረታችንን በዚያው እያወጅን ነው ማለት ነው። ሌላኛው እና በመጨረሻ ላነሳል የምፈልገው ጉዳይ መጽሐፍ ቅዱሳችን ላይ ስለ ሌሎች የጸጋ ስጦታዎች በተለይም ደግሞ ቤተክርስቲያንን ለማነጽ ጥቅም ላይ ስለሚውሉ የጸጋ ስጦታዎች ቤተክርስቲያን እንዴት ባለ መንገድ መጠቀምና እንዴት ባለ መንገድ እነኛ ስጦታዎች ያሏቸውን ሰዎች ወደ አገልግሎት ማምጣት እንዳለባት በዝርዝር መጽሐፍ ቅዱሳችን ላይ ተቀምጧል። ስለዚህ ስለ ሐዋርያነት መጽሐፍ ቅዱስ ቤተክርስቲያን ስለመስጠቷ ሐዋርያትን መጽሐፍ ቅዱስ ቤተክርስቲያን ስለመሾሟ ምንም ያስቀመጠው ነገር የለም። ሲጀመር ቤተክርስቲያን ሐዋርያትን የመሾም ስልጣን አልተሰጣትም። ስለዚህ ሐዋርያትን የመሾም ስልጣን አለመሰጠቷ ብቻ ሳይሆን እነዚህ ሐዋርያት ልሾም እንኳን ብላ ብትል ሐዋርያት በቤተክርስቲያን እንደሚሾሙ ፍንጭ የሚሰጥ የመጽሐፍ ቅዱሳችን ክፍል የለም። ስለዚህ በዚህ ሁኔታ እነዚህን መስፈርቶች የሚያሟላ አካል አለመኖሩ እንዲሁም ደግሞ መጽሐፍ ቅዱሳችን ካኖናይዝድ ሆኖ የመሰረቱ ጉዳይ ተጠናቆ ስላበቃ ስላለቀ እንዲሁም ደግሞ ቤተክርስቲያን በአዲስ ኪዳን ሐዋርያትን ስለምትሾምበት መንገድ መጽሐፍ ቅዱስ ፍንጭ ስላልሰጣት እንዲሁም ደግሞ ስልጣን እንዳላት እንኳን መጽሐፍ ቅዱስ ምንም የሚናገረው ጉዳይ ስለሌለ በዚህ ዘመን እኛ ባለንበት ዘመን ሐዋርያት የሉም ብለን እንላለን። ስለዚህ የኢትዮጵያ ቃለ ሕይወት ቤተክርስቲያን በእነዚህ ጉዳዮች ላይ እጅግ በጣም ግልጽ የሆነ አቋም አስቀምጣለች። በዚህ ዘመን ሐዋርያት የሉም የሚለውን አስመራ ተናግራለች። እንዲህ ከሆነ ዘንዳ ስልጣን
ላይኖራቸው ይችላል። አስተምህሮ ላይቀርጹ ይችላሉ። ነገር ግን ከቤተ ክርስቲያን እየተላኩ በተለያዩ ስፍራዎች ላይ ወንጌል ወዳልተዳረሰበት ወንጌል ወዳልተሰማበት ስፍራ የሚሄዱ አገልጋዮችን ቤተ ክርስቲያን ትጠቀምባቸዋለች። እነዚህን አገልጋዮች ሚስዮናውያን ትላለች የኢትዮጵያ ቃለ ሕይወት ቤተ ክርስቲያን። ስለዚህ እንግዲህ አገልግሎታቸው ግልጽ ነው። ለምን እንደተላኩ ግልጽ ነው። እንዲሁም ደግሞ ማን እንደላካቸውም ግልጽ ነው። ምትልካቸው ቤተ ክርስቲያን ነች። እንዲሁም ደግሞ አገልግሎታቸው ግልጽ ነው። ወንጌልን እየሰበኩ ያስተማሩ ቤተ ክርስቲያንን እየተተከሉ መሄድ ነው። ስለዚህ እንዲህ ያሉ አገልግሎቶች በመጽሐፍ ቅዱሳችን ተጠቅሰዋል። አሁንም ደግሞ በእኛ ዘመን ያለችው ቤተ ክርስቲያን እንዲህ ያሉ ሰዎችን ልትጠቀምባቸው ትችላለች። ነገር ግን ሐዋርያት አትላቸውም። ሐዋርያነት በጸሎት ብዛት የሚደረስበት በመንፈስ ቅዱስ ሙላት የሚደረስበት የስልጣን ማማ አይደለም። ሐዋርያነት ግልጽ ነው። ሐዋርያነት ከራሱ ከእግዚአብሔር የሚሰጥ ኃላፊነት ነው፣ የሚሰጥ ስልጣን ነው። ስለዚህ ስለ ስልጣን ነው እያወራን ያለ ነው። ይሄ ስልጣን ደግሞ ጥቅም ላይ ውሎ በሐዋርያቱ መሰረት ተሰጥቶን መሰረት እንዲሰጠን ተደርጎበት ጥቅም ላይ ውሎ አልቋል። ስለዚህ ከዚህ በኋላ ቤተክርስቲያን ይህን ወንጌልን ለማሰራጨት ቤተክርስቲያን ለመትከል የምትጠቀምባቸው ሰዎች ይኖራታል። እነዚህን ሰዎች ሚስዮናውያን ትላቸዋለች። ስለዚህ ክሊር የሆነ ዲስቲንክሽን አለ ማለት ነው። ቤተክርስቲያን ሚስዮናውያን ብላ በምትላቸውና መጽሐፍ ቅዱስ መሰረት ጣይ ሐዋርያት ብሎ በሚላቸው አካላት መካከል በጣም ግልጽ የሆነ ዲስቲንክሽን አለ ማለት ነው። እኔ እንደውም ጆዬ የሚያሳስበኝ ሰዎቹ ለምን ሐዋርያ የመባል ፍላጎት ኖራቸው ነው። ማለት ሐዋርያ የሚለው ስም ለሰዎቹ እንዲሰጥ ለምን ሐዋርያ የሚለው ስም እንዲሰጣቸው ለምን ፈለጉ ነው። ገብቷል? ሚስዮናዊ ገብቷል? ጉዳዩ አገልግሎት ከሆነ የምሬ ነው። ጉዳዩ አገልግሎት ከሆነ፣ ጉዳዩ ወንጌልን ማሰራጨት ከሆነ፣ ጉዳዩ ቤተክርስቲያንን እየተከሉ መሄድ ከሆነ ለምንድነው ሐዋርያ ብሎ መጥራት ያስፈለገው? ለምንድነው ስሙን የፈለጉት ሰዎቹ? ስልጣኑን ፈልገውት ነው ወይ? የሐዋርያነት ስልጣን በዚህ ዘመን ያለመኖሩ ምክንያት እኮ የሰዎች በጸሎት መድከም ውጤት አይደለም። የሰዎች የመንፈስ ቅዱስ ሙላት ጉድለት ውጤት አይደለም። ይሄ ራሱን የቻለ ለሐዋርያት ብቻ የተሰጠ ስጦታ ስለሆነ ማለት ነው። ስለዚህ ሚስዮናዊነትን አምኖ መቀበል ጨዋነት ነው። ገብቷል? መጽሐፍ ቅዱሳዊነት ነው። እና ሚስዮናውያን የሚለው ስም እንደው በጣም ጥሩ ነው። ውዥንብርም ላለመፍጠር ቤተክርስቲያን ይህን ስያሜ ትጠቀማለች። እንደው ጆዬ ሐዋርያት ላይ ሰፋ ያለ ጊዜ ወሰድ። በእርግጥ በዚህ ልክ ብቻ የሚነሳ አይደለም። ተመልካቾቻችንም ዲቴይል ገብተው እነዚህን ጉዳዮች መመርመር፣ ያስቀመጥናቸውን መስፈርቶች ማየት ይጠበቅባቸዋል ብለን እናስባለን። እስቲ ወደ ነቢያት እንሂድ። መጽሐፍ ቅዱሳችን እንግዲህ ቅድም እንዳልነው በኤፌሶን መጽሐፍ ምዕራፍ 2 ቁጥር 20 ላይ አንዱ መሰረት ጣይ ተደርገው የተጠቀሱት ነቢያት ናቸው። ስለዚህ ምን እስቲ ስለ ነቢያት የተወሰነ ነገር ካንተ ጋር እንበል። ምክንያቱም ነቢያት በአዲስ ኪዳን በብሉይ ኪዳን እየተባለ ብዙ የሚባል ነገር ስላለ ጀምርና እንቀጥላለን።